ሃይሚ ድንገት ስትነቃብን ይህን ነገር ያው እናንተ ማወቅ ስላለባችሁ እናንተ ነገሮችን ማየት ስላለባችሁ ሁሉም ነገር ለዛ ነው እኔና ፍፄ ነበርን ውስጥ የነበር ነው። ነጋሽ ምናምንም እዚህ ነበሩ። ወጥተው ነው ተመልሰው ወደ ቤት ሄደው ነው ማለት ነው ምግብ ምናምን ሊያመጡልን። ከዛ በተጨማሪ ብሩኬንም እኔ ብለው አልሰማ ብሎኝ ፍፄ እኔ ተጠቃላለሁኝ ሂድ ልብስ ቀይረና ብሎት ብሩኬንም ባስወጣው ሰዓት ድንገት ሃይሚ ነቃችና እኔና ፍፄ ደግሞ የምናደርገው ግራ ሲገባን ያው እናንተ ማወቅ ስላለባችሁ ስሜታችንን ለዛ ነው የመጣ ነው። ፍፄ የምትላቸው ነገር አለ? ብዙ የተጨናቁ ቤተሰቦች አሉና ለዛ ነው ያው ብዙ ሲደውሉ ነበረ ምናምን እና ያው አሁን ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። እንግዲህ ስለ ሃይሚ አዲስ ነገር ሰምተናል ማለት ነው። እንግዲህ ያው ብዙዎቻችሁ ሰሞኑ ስለ ሃይሚና ስለ ብሩኬ ተጨንቃችሁ ነበረ። እንግዲህ ሃይሚና ብሩኬ ይለያያሉ በማለት ብዙዎቻችሁ ጭንቅ ብሏቸው ነበረ። እንግዲህ እንኳን ደስ አላችሁ፣ ሃይሚና ብሩኬ አይለያዩም። እዩ ከሁለታቸውን ህይወት እንድትወጣ በህግ ተጠይቃለች ማለት ነው። እና ወገኖቼ እንኳን ደስ አላችሁ በሃይሚ በብሩኬ። ብዙዎቻችሁ ተጨንቃችሁ ነበረ፣ ሁላችንም ተጨንቀን ነበረ። እንግዲህ ትናንትና ሃይሚ በጣም ያለቀሰች ነበረ እና ወደ ጤናዋ አላህ ይመልሳት፣ ዱዓ አድርጉላት በየሃይማኖታችሁ። ሃይሚና ብሩኬም መቼም አይለያዩ። ይለያያሉ ብላችሁም የጠበቃችሁ ሰዎች እንዳትጠብቁ፣ አይለያዩም። ሃይሚና ብሩኬ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እና ከሰው ህይወት የሚያበላሹ ሰዎች የህግ እንዲጠየቁ ተደርገዋል ማለት ነው። እንግዲህ ያው ፎቶዋ እንዳያችሁ እዩ አርግዛለች፣ እውነትም ውሸት አይደለም ማለት ነው። እና ቪዲዮ ሲጀምሩት በላይክ በሰብስክራይብ ጀምሩት እላለሁ።